በዚሁ ክልል የወርቅ የቡና የነዳጅ እንዲሁም ጥሬ ገንዘብ ኮንትሮባንድ ነው። ጥሬ ገንዘብ ክቡር ጠቅላይ ሚኒስትር እርሶ ይሄን እንደሚፈቱት ባለሙሉ እርግጠኛ ነኝ። ዘላቂ ሰላም ለማረጋገጥ እና ሀገራዊ መግባባትን ለማስፈን የተጀመረውን ሀገራዊ ምክክር ሂደት አንዱ ሲሆን በተለያዩ የሀገሪቱ አካባቢዎች ደግሞ ህግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንጻር መንግስት ምን እየሰራ ይገኛል? ምን ተጨባጭ ውጤትስ ተገኝቷል? ሁለተኛው የህዳሴ ግድብና የአካባቢው ማህበረሰብ ተጠቃሚነትን በተመለከተ ነው። ክቡር ጠቅላይ ሚኒስትር እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ በሚገርምና በሚያኮራ ፍጥነትና ጥራት እየተጠናቀቀ ይገኛል። የዚህ ትውልድ አካል በመሆኔም ታላቅ ኩራት ይሰማኛል። ይሁን እንጂ ወደ ህዳሴው የሚወስደው ዋናው መንገድ ግንባታ ፕሮጀክት ለቻይና ካምፓኒዎች ኮንትራት ተሰጥቶ የነበረ ቢሆንም በነበረው የጸጥታ ችግር ምክንያት ስራው ከተቋረጠ ብዙ ዓመታትን አስቆጥሯል። በዚህ ምክንያት ከአሶሳ ወደ ህዳሴ ግድብና ከህዳሴው ግድብ ወደ መተከል ዞን ዋና ከተማ ግልገል በለስ የሚወስደው መንገድ እጅግ አስቸጋሪና ለሰው ህይወትም ሆነ ለንብረት ደህንነት የማይመች ሆኖ ይገኛል። ሰሞኑ ለውክልና ስራ ስንሄድ ከአሶሳ እስከ ህዳሴው ግድብ እስከ ግልገል በለስ እንደ ኳስ እየነጠርን ነው የሄድነው። ግን የተጽናናሁት ህዳሴው ግድብ ደርሰን አሳ በልተን ሐይቁን አይተን ስለሄድን ብዙ ተጽናንተናል። ያ ሁለት ተወካዮች ስላሉ ማለት ነው መተከል ዞን ውስጥ። ሌላው ህዳሴው ግድብ የሚገኝበት የመተከል ዞን ወረዳዎችም ከፍተኛ የመብራት መቆራረጥ ያጋጥማቸዋል። ያው መብራት ከባህር ዳር ስለሚያገኙ ረጅም ርቀት ስለሚሄድ የኃይል መቆራረጥ ሁኔታዎች አሉ። በተጨማሪም በግድቡ አካባቢ ይኖሩ የነበሩ የልማት ተነሺዎችን መልሶ የማቋቋም ስራ ተቋርጦ እንደሚገኝ ከመራጩ ህዝብ ጋር ባደረግነው ውይይት ተረድተናል። ስለሆነም የተቋረጡ የፌዴራል የመንገድ ፕሮጀክቶችን የማስጀመርና ክልሉ የዘላቂነት የመብራት ኃይልን ከህዳሴው ግድብ በቀጥታ የሚያገኝበትና በአካባቢው የልማት ተነሺዎች መልሶ የማቋቋም ስራዎችን ለማስቀጠል በመንግስት በኩል ምን ታስቧል? ሶስተኛው እና ዋናው የመድብለ ፓርቲ ዲሞክራሲ መልካም አስተዳደርና ብልሹ አሰራሮችን በተመለከተ ነው። እንደሚታወቀው የመድብለ ፓርቲ ዲሞክራሲ በሀገራችን ህገ መንግስት ፍቃድ ያገኘ እንደሆነ ይታወቃል። ይሁን እንጂ በቤኒሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ የክልል ተመራጭ የሆኑ 3 አባላት በቅርቡ ከየካቲት 11 2017 ዓ.ም በክልል ምክር ቤት የጸደቀው ስርዓቱን ያልተከተለ የክልሉ ህገ መንግስት ማሻሻያ የሀገሪቱን መንግስት አንቀጽ ህገ መንግስት አንቀጽ 103 ቁጥር 5 ስለሚቃረን የፌዴሬሽን ምክር ቤትና የምርጫ ቦርድን ስልጣንና ተግባር የሚጋፋ እንዲሁም የህዝቦችን ፍትሃዊ ውክልና የሚጻረር በመሆኑ በህዝብ ተወካይ የሆኑ የፓርቲያችን አመራሮች ለኢፌድሪ የህገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ በማቅረባቸው በክልሉ መንግስት ከፍተኛ አመራሮች እስራት፣ ዛቻና ማስፈራራት ደርሶባቸዋል። በአብሮ መስራቱ የክልሉ የስራ አመራር ተቋም ዋና ዳይሬክተር በዚህ ሰዓት ማረሚያ ቤት ገብቶ ይገኛል። የፌዴራል ህገ መንግስት መከበር አለበት ስለተባለ ህገ መንግስት ንዷል ተብሎ በዚህ ወቅት እስር ቤት ውስጥ አንድ የምክር ቤት አባል መወርወር አለበት የሚል እምነት የለኝም። ፓርቲያችንም ላይ ጽንፈኛ ፓርቲ ነው በሚል ጅምላ ፍረጃ በክልሉ ከፍተኛ አመራሮች በአሁኑ ሰዓት በየወረዳው ወጥተው በሚዲያዎችም ጭምር ተዘምቶብናል። ሀገር እየመከረች ባለችበት ወቅት ህገ መንግስት ማሻሻያ እንደ አንድ አጀንዳ እንደሆነ እየታወቀ በዚህ ወቅት የክልል ህገ መንግስት ብዙ ውይይትና ምክክር ሳይደረግበት በአንድ ቅጽበታዊ ጉባኤ ማሻሻያ ማድረግ ተገቢ ነውንስ የሚል ጥያቄ አለኝ። እኔ በቅርቡ ወደ ደቡብ አፍሪካ ሄጄ ነበር። ደቡብ አፍሪካን የሚመራው ኤንሲ ነው። ሳውዘርን ኬፕ ፕሮቪንስ ኬፕ ታውንን ጨምሮ የሚመራው በዲሞክራቲክ አሊያንስ በሚባል ፓርቲ ነው። በሁለቶቹ መካከል ምንም ችግር የለባቸውም። አንድ ክልል የሚመራው ዲሞክራቲክ አሊያንስ ቢሆንም ኤንሲ ዛዛዛ ክልል ተፎካካሪ ነው። በሰላም በህግ በስርዓት አገራቸውን እየመሩ ይገኛሉ። ስለዚህ ክልሉ ምንድነው ዝም ብለን የምናየው? እኔ አሶሳን ሳይ በእውነት ደንግጫለሁ።
ምኖረው አርባ ምንጭ ነው። አክቹአሊ ከአርባ ምንጭ ለሄደ ሰው ሊከብድ ይችላል። መሰረተ ልማት የሚባል ነገር፣ ውሃ የሚባል ነገር፣ መንገድ የሚባል ነገር ክልሉን በደንብ ይዩት ሲፈተሽ ነው ማለት በድህነት መዋቅሩ ይዩት ክልሉን። እኛ እዛው ተወልደን ብናድግም ክልሉ ግን ከሌሎች አንፃር ተመጣጣኝ የሆነ ልማት ሊያገኝ ይገባል። አፋርን ይጃይቻለሁ፣ በዚህ ወር ውስጥ ጅጅጋ ይጃለሁ፣ ሶማሌ ሀረሪ ይጃለሁ፣ ድሬዳዋ ይጃለሁ። በፍጹም አይገናኙም። ትልቅ የሆነ ኢኮኖሚክና የልማት ዲስፓሪቲ በክልሎች መካከል እየተፈጠረ ስለሆነ ይሄን ነገር በደንብ ቢያዩት። የኑሮ ውድነት ማካካሻ ተብሎ ደግሞ በቅርቡ በፌዴራል መንግስት ከጥቅምት 1 ጀምሮ የተፈቀደው የደሞዝ ጭማሪ በክልሉ መንግስት ውሳኔ ከታህሳስ 1 ጀምሮ እንዲከፈል መደረጉ የክልሉ መንግስት ሰራተኞች አሁንም ቅሬታ እያቀረቡ ሲሆን በተለይ መምህራን ያልተከፈለን የ2 ወር ጭማሪ ይገባል የሚል ጥያቄ እያነሱ ይገኛሉ። ስለዚህ የክልሉ ህገ መንግስት ማሻሻያውን ተከትሎ እየተፈጠሩ ያሉ ችግሮች የመድብለ ፓርቲ ስርዓቱን በእጅጉ የሚጎዱ ስለሆኑ ይህንን ችግር መቅረፍ ለምን አልተቻለም ወይም የሚስተካከልበት ሁኔታ ቢፈጠር ክቡር ጠቅላይ ሚኒስትር እርስዎ ይሄን እንደሚፈቱት ባለሙሉ እርግጠኛ ነኝ። በዚሁ ክልል የወርቅ፣ የቡና፣ የነዳጅ እንዲሁም ጥሬ ገንዘብ ኮንትሮባንድ ነው። ጥሬ ገንዘብ መተከል ላይ ካሽ ሪዘርቭ ስለሌላቸው ገንዘብ ከባህር ዳር ወይም ከቡሬ ስለሚያመጡ እና በጀባ ስለሆነ የሚሄዱትን ገንዘቦች ትንሽም ቢሆኑ የወርቅ ኮንትሮባንድ ነጋዴዎች ናቸው የሚወስዱት። መንግስት ሰራተኛው በቀን 500 ብር ብቻ ነው የሚሰጠው ከባንክ። እኛ ሰሞኑን ህዝቡ ስናወያይ ደሞዛችንን ለምን በጥሬ አትሰጡንም? ለምንድን ነው ኦንላይን የምትሰጡን? ባንክ ሂደን 500 ብር የምናገኘው ገንዘብ እያገኘን አይደለም። ከባንክ የወጣ ገንዘብ እየተመለሰ አይደለም። ስለዚህ እነዚህ አይነት የኮንትሮባንድ ስራዎች አንድ የሀገርንም ኢኮኖሚ የሚጎዱ ስለሆነ ይህን ድርጊት ለመቀነስ በመንግስት በኩል ምን ታስቧል ለማለት ነው። አመሰግናለሁ።